ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ ብሔራዊ ኃይል ጥብቅ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ኃይል ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል በመግለጫውም ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም የሚፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል ሲልም ገልጿል። ሙሉ መግለጫውን በዜናችን በዝርዝር እናስደምጣቸዋለን። በእናቶ ልደቱ አያሌው የሚመራው የአብሮነት ኢትዮጵያ የተሰኘው ድርጅት መግለጫ ሰጥቷል። በሀገራችን ለተጀመረው ህዝባዊ እምቢተኝነት ድጋፍ ለመስጠት ከአብሮነት ኢትዮጵያ መግለጫ ተሰጥቷል። በእናቶ ልደቱ የተሰጠውን መግለጫ በዜናችን በዝርዝር የምናስደምጣችሁ ይሆናል። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረውን በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ውሳኔ ማስተላለፉ ተሰምቷል። በውሳኔው መሰረትም በነ ዮሐንስ ዳንኤል ወይም ጆን ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኢለኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ ነጻ እንድትሰናበት ፍርድ ቤቱ መወሰኑ ነው የተሰማው። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጽማል ያሉትን ግድያ በሰልፍ አውግዘዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት በጠራው ሰልፍ ላይ የታደሙት ሰልፈኞች እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚ ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም። ስለሆነም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያሳርፍ ጠይቀዋል። ይህ መረጃም በዜናችን በዝርዝር የምንመለከተው ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአማራ ፋኖ ብሔራዊ ኃይል ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግም ሁሉም የበኩሉን ግፊት እንዲያደርግ ጥሪ አቅርቧል። ብሔራዊ ኃይሉ ይህንን ጥሪ ያቀረበው ባወጣው መግለጫ ሲሆን በመግለጫውም ሰሞኑን የሰው እጅ በመጥረቢያ ሲቆርጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም የሚፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል ሲል በመግለጫው አካቷል። አስከትሎም ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገ ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህንን አጋጣሚ በመጠቀም የፋኖ መዋቅርን እየከሰሱ ይገኛሉ ሲል ገልጿል። መግለጫው በማስከተልም ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላት እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችንን በማያውቀው ድርጊት መነሻነት በከፈተው የስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን ሲል የአማራ ፋኖ ብሔራዊ ኃይል ገልጿል። በማስከተልም አገዛዙ በደረሰበት የዲፕሎማሲ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉት ወንጀሎች መጋለጥ በተጀማመረው ህዝባዊ ንቅናቄ ምክንያት ቅርቃር ውስጥ መግባቱን ተከትሎ መሰል ነውረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝብን ማደናገር የዘወትር ስልቱ መሆኑም ይታወቃል ይላል መግለጫው። በማስከተልም የፋኖን የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮቹ አረመኔ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰው አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል ሲል የአማራ ፋኖ ብሔራዊ ኃይል ገልጿል። ብሔራዊ ኃይሉ በመግለጫው አስከትሎም ከሰሞኑ በአማራ ክልል እየፈጸማቸው ያሉ ድርጊቶች በቅርቡ በአርሲና በመከተል ቡለን ከተፈጠረው ጅምላ ፍጅት የቀጠለ የአገዛዙ ስልት ነው። ለአብነት በምዕራብ ጎጃም ሰከላ ወረዳ ንጹሃንን በመረሸንና ምላሳቸውን በመቁረጥ ግንቦት 9 ቀን 2016 ዓ.ም በሰሜን ሸዋ በረህት ወረዳ መተብላ ከተማ አድዬ አክሊለ የተባለች ግለሰብን በቡድን አስገድደው ከደፈሩ በኋላ ጡቷንና እጆቿን ቆራርጠው በአሰቃቂ ሁኔታ በመግደል አረመኔነቱን አሳይቷል ሲል የአማራ ፋኖ ብሔራዊ ኃይል ገልጿል። መግለጫው በማስከተልም በመሆኑ መላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙ ያሉትን አሰቃቂ ድርጊት እንዲያወግዙና ገለልተኛ መርማሪ ቡድን እንዲቋቋምና ምርመራ እንዲጣራ
ጠንካራ ግፊት እንድታደርጉ ጥሪያችንን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እናረጋግጣለን ሲል የአማራ ፋኖ ብሔራዊ ኃይል ገልጿል። በተያያዘ መረጃ አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ ማውገዛቸው ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት በጠራው ሰልፍ ላይ የታደሙት ሰልፈኞች እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚ ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻልም ብለዋል። ጀርመን ውስጥና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀልን ትናንት በርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት በጠራው ሰልፍ ላይ የታደሙት ሰልፈኞች እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚ ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻልም ብለዋል። ግድያ፣ ግፍ፣ በደሉ እንዲቆም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያሳርፍም ጠይቀዋል። በተያያዘ መረጃም በነ አቶ ልደቱ አያሌው የሚመራው የአብሮነት ኢትዮጵያ በሀገራችን ለተጀመረው ህዝባዊ እምቢተኝነት ድጋፍ እንሰጣለን ሲል መግለጫ አውጥቷል። በነ አቶ ልደቱ አያሌው የሚመራው የአብሮነት ኢትዮጵያ ያወጣው ሙሉ መግለጫም እንደሚከተለው ይነበባል። የብልጽግና አረመኔያዊ አገዛዝ ግፍና ጭካኔ ያንገፈገፈው የኢትዮጵያ ህዝብ ወደ ሰላማዊ ህዝባዊ እምቢተኝነት ትግል ለመግባት እየተነሳሳ እንደሆነ ግልጽ ምልክቶች መታየት ጀምረዋል። የሐኪሞች፣ የሹፌሮች፣ የመምህራን፣ የዩኒቨርሲቲ ተማሪዎችና በተለያዩ የህብረተሰብ ክፍሎች እየተካሄዱ ያሉ ሰላማዊ ሰልፎች የዚህ ተነሳሽነት ግልጽ ማሳያዎች ናቸው። ህዝብ ፈጁ ያልተቋረጠ ጦርነት፣ አስከፊው የኑሮ ውድነት፣ ህገወጡ የአፈናና የግድያ ድርጊት፣ ማባሪያ ያጣው መፈናቀልና ስደት፣ ቅጥ ያጣው ሙስናና ምዝበራ፣ ዘግናኙ ሃይማኖታዊ፣ ጾታዊና ብሔር ተኮር ጥቃት፣ በአጠቃላይ በህዝቡ ዘንድ እየደረሰ ያለው ፈርጀ ብዙ ሰብአዊና ብሔራዊ ውርደት ህዝቡ አገዛዙን ታግሎ ከማሸነፍ ውጪ ሌላ አማራጭ እንዳይኖረው አድርጎታል። ህዝቡ ወደዚህ አይነቱ የትግል ተነሳሽነት መግባት መጀመሩ የሚጠበቅና የበለጠ ተጠናክሮ መቀጠል የሚገባው ነው። ይህ የህዝብ እምቢተኝነት ጅማሩ ምክንያታዊ የሆነ በህግም ሆነ በሰብአዊነት ተቀባይነት ያለው እንቅስቃሴ ስለሆነ የአብሮነት ኢትዮጵያ በሙሉ ልብ ይደግፈዋል። የበለጠ ተጠናክሮ እንዲቀጥልም የበኩሉን ሁለንተናዊ ጥረትና እገዛ ያደርጋል። ማንኛውም አምባገነናዊና ጦረኛ መንግስት በጥያቄና በተማጽኖ የግፍ አገዛዝን ለማቆምና የለውጥ ጥያቄን በጸጋ ለመቀበል ተፈጥሮ አይፈቅድለትም። የብልጽግና አምባገነን አገዛዝም ላለፉት 7 ዓመታት ሲቀርብለት የነበረውን የህዝብ ጥያቄ ተማጽኖና ምልጃ እንደ ፍርሃት ቆጥሮ ሲሳለቅበት ቆይቷል። በዚህም ምክንያት ከፊሉ ህዝብ ጠመንጃ አንስቶ ጫካ በመግባት አገዛዙ ራሱ በመረጠው የኃይል መንገድ ሊፋለመው የተገደደ ሲሆን፣ ከፊሉ ህዝብ ደግሞ የአገዛዙ ደካማ ጎን በሆነው የሰላማዊ ህዝባዊ እምቢተኝነት ስልት ሊጋፈጠው በመነሳሳት ላይ ይገኛል። ህዝቡ የሰላማዊ ህዝባዊ እምቢተኝነት ትግል ውጤት ያመጣል ብሎ ከማመንም ባለፈ ተጨባጭ የተግባር እንቅስቃሴዎችን ማሳየት መጀመሩ ስንጠብቀው የነበረና እጅግ አበረታች የሆነ ክስተት ነው። ይህ መሆኑን እንደተጠበቀ ሆኖ እየመጣ ያለው ህዝባዊ እምቢተኝነት በአጭር ጊዜ በቀላል መስዋዕትነትና ለዘላቂ ውጤት በሚያበቃ አግባብ ለድል እንዲበቃ የትግሉ ወገን የሆነ ሁሉ በትብብርና በምክክር መንፈስ መስራት እንችል ዘንድ የሚከተሉትን 5 ጉዳዮች ተገቢ ትኩረት ሊሰጣቸው ይገባል ብሎ የአብሮነት ኢትዮጵያ በጽኑ ያምናል። አንደኛ፣ በአሁኑ ወቅት ሀገሪቱ የገጠማት ችግር አንድን የህብረተሰብ ክፍል በተለየ ሁኔታ የሚመለከት ሳይሆን ከሞላ ጎደል ሁሉንም የሀገሪቱን ህዝብ የሚመለከት ከፍተኛ የህልውና አደጋ ነው። ስለሆነም የወቅቱ የህዝብ ጥያቄ መሰረታዊ የስርዓት ለውጥን የሚጠይቅና በጋራ ሀገራዊ አጀንዳዎች ላይ ያተኮረ ይሆናል ብሎ የአብሮነት ኢትዮጵያ በአጽንኦት ያምናል። ሁለተኛ፣ ህዝቡ ህጋዊና ሰብአዊ መብቱን መሰረት አድርጎ የሚያካሂደውን የሰላማዊ ህዝባዊ እምቢተኝነት ትግል አገዛዙ በህገ ወጥነትና በውጭ ኃይሎች ተልእኮነት ፈርጆ በኃይል እርምጃ ለማኮላሸት መሞከሩ እንደማይቀር አስቀድሞ የታወቀ ነው። አገዛዙ ለእንዲህ አይነቱ የአፈና ድርጊቱ የሚጠቀምበት ምንም አይነት የፕሮፓጋንዳ እድል ሊያገኝ ስለማይገባው የህዝባዊ እምቢተኝነት ትግሉ አገዛዙን በሚቃወሙ ሰላማዊ የፖለቲካ ኃይሎች ቅንጅትና ምክክር ቢመራ ስኬታማ ይሆናል ብሎ የአብሮነት ኢትዮጵያ ያምናል። ሶስተኛ፣ የሚካሄደው የሰላማዊ ህዝባዊ እምቢተኝነት ትግል በአጭር ጊዜ ባነሰ መስዋዕትነትና ለዘላቂ ውጤት በሚያበቃ ከፍተኛ ጥንቃቄና ዝግጅት መመራትና መካሄድ አለበት። ከእንግዲህ የምናካሄደው የህዝባዊ እምቢተኝነት ትግል ከአሁን ቀደም በእጃችን ገብተው እንዳመለጡን የተለያዩ የለውጥ አጋጣሚዎች እንዳይጠለፍ፣ እንዳይኮላሽ ወይም ከቁጥጥራችን ውጭ የሆነ የባሰ አደጋ ይዞብን እንዳይመጣ በቂ ዝግጅትና ጥንቃቄ ሊደረግበት ይገባል። ስለሆነም የህዝቡ ብሶት ገንፍሎ በስሜት ወደ አደባባይ ቀድሞና ጥሶ ከመውጣቱ በፊት የፖለቲካ ኃይሎችና ሲቪክ ማህበራት በመለስተኛ የጋራ አጀንዳ ትብብር ፈጥረው ትግሉን የማስቀጠል ኃላፊነታቸውን በአግባቡ መወጣት ይገባቸዋል ብሎ የአብሮነት ኢትዮጵያ በጽኑ ያምናል። አራተኛ፣ ህዝባዊ እምቢተኛነቱ ከዚህ በላይ የተጠቀሱትንና ሌሎችም የማይታለፉ
የተላለፉ መስፈርቶችን አሟልቶ በብቃት እንዲካሄድም የኢትዮጵያ የፖለቲካ ኃይሎች በአንድ በኩል የህዝቡን ትግል እንዴት በብቃት በማገዝ አገዛዙን በእርግጠኛነት ልናሸንፈው እንደምንችል፣ ከአገዛዙ መውደቅ በኋላ ምን አይነት ለዘላቂ ለውጥ የሚያበቃ የሽግግር ሂደት ልናካሄድ እንደምንችል ግልጽና የተብራራ ፍኖተ ካርታ ሊኖረን ይገባል። በዚህ ረገድ በሚደረገው የዝግጅት ሂደት የአብሮነት ኢትዮጵያ የበኩሉን አስተዋጽኦ የሚያደርግ መሆኑን ይገልጻል። አምስተኛ በአገዛዙ የጦረኛነት ባህሪ ምክንያት በከፍተኛ የኑሮ ውድነት፣ በሰብአዊ መብት ጥሰትና በሰላም እጦት እየተሰቃየ ያለው ህዝባችን ህልውናውን ከጥፋት ለመታደግ ወደ ወሳኝ የህዝባዊ እምቢተኝነት ትግል ለመግባት እየተነሳሳ መሆኑን የዓለም አቀፉ ህብረተሰብ አስቀድሞ እንዲያውቅና የህዝቡ ትግል አጋር እንዲሆን የሚያስችሉ ጠንካራ ስራዎችን መስራት አስፈላጊ መሆኑን የአብሮነት ኢትዮጵያ በዚህ አጋጣሚ አበክሮ ያሳስባል። በአጠቃላይ በአሁኑ ወቅት በተለያዩ የሀገራችን አካባቢዎች እየታዩ ያሉት የህዝባዊ እምቢተኛነት ትግል ጅምሮች የሚጠበቁና የሚያበረታቱ ናቸው። በታሪካችን ደጋግሞ እንደታየው በተቃዋሚ ጎራው የዝግጅት እጥረትና መተባበር አለመቻል የወቅቱ የህዝብ የትግል ተነሳሽነት እንዳይኮላሽ የአገሪቱ የፖለቲካ ኃይሎችና የተለያዩ የማህበረሰብ መሪዎች በየለውጥ አጋጣሚው ከነበሩ ድክመቶችና ከተሰሩ ስህተቶች በአግባቡ ተምረን ትግሉን በብቃት በማቀድ በማስተባበርና በማገዝ ካለፉት ትውልዶች የተሻለ ታሪክ መስራት አለብን። በለውጥ ስም ብዙ ዋጋ ሲከፍል የኖረው የኢትዮጵያ ህዝብ ከእንግዲህ ዋጋ ከፍሎ ሊያካሂደው የሚገባው የሰላማዊ ህዝባዊ እምቢተኛነት ትግል እንደተለመደው በአምባገነኖች የሚጠለፍበት የሚከሽፍበትና ለዘላቂ ውጤት ሳይበቃ የሚመክንበት ክፍተት መኖር የለበትም። ትግሉ በአጭር ጊዜ በቀላል መስዋዕትነትና ለዘላቂ ውጤት በሚያበቃ አግባብ በከፍተኛ ዝግጅት በከፍተኛ ጥንቃቄና የኃላፊነት ስሜት መካሄድ ይኖርበታል። ይህ እውን እንዲሆን የአብሮነት ኢትዮጵያ የተቃዋሚው ጎራ በጊዜ የለኝ መንፈስ ሌት ተቀን ጠንክሮ በመስራት የአጀንዳና የመዋቅር ዝግጅቶቹን በአስቸኳይ አጠናቆ የህዝቡን ትግል ወደ ማገዝ መግባት ይኖርበታል የሚል እምነት አለው ሲል በእናቶ ልደቱ አያሌው የሚመራው የአብሮነት ኢትዮጵያ በዛሬው ዕለት መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ውሳኔ ማሳለፉ ተሰምቷል። በዚህም መሰረት በእነ ዮሐንስ ዳንኤል ወይም ጆን ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኢለኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነጻ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባና የዲዲያ ነጻነት አቃቢ ሕግ ያቀረበባቸውን የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል ሲል ዘሀበሻ ዘግቧል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ የዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወሳል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል ቆየች ቢሆንም ከትናንት በስቲያ በዋለው ችሎት ጥፋተኛ በመባሏ ተመልሳ ወደ ማረሚያ ቤት እንድትገባ ታዟል። እንደ መረጃው ከሆነ የዲዲያ ነጻነት ከ1ኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁም እናት ናት። በተጨማሪም 1ኛ ተከሳሽ ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጁን በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ክሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት እንደነበርም አይዘነጋም። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፈቃድ በመጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾ ነበር። ተከሳሾቹ ይህንን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቢ ሕግ ክስ መስርቶባቸው ጉዳያቸው በፍርድ ቤት ሲታይ ቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቢ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ዓ.ም ተለዋጭ ቀጠሮ መሰጠቱንም ዘሀበሻ ጨምሮ ዘግቧል።